አሜሪካና ኢራን በቀንም በማታም እየተፋለሙ ይገኛሉ። ከ6 ሰዓታት በላይ የቆየ ድብደባ ፈጸምኩ ያለችው ዋሽንግተን የኢራንን ወታደራዊ አቅም እያዳከመች መሆኑን ትገልጻለች። ኢራን በበኩሏ ዙሪያዋን የከበቧትን የአሜሪካ የጦር ቤዞች እየመታሁ እገኛለሁ ባይ ናት። ይህ እንደተጠበቀ ሆኖ ኢራን በጥቂት 100 ኪሎ ሜትሮች ከድንበሯ የሚርቁትን የአሜሪካ የጦር ቤዞች ክፉኛ ለማውደም የምትችልበት ዝግጅት እንዳላት እየተነገረ ይገኛል። 10,000 ኪሎ ሜትር የምትርቀውን አሜሪካ ረጅም ርቀት ሚሳኤል ሰርቶ ከማጥቃት ይልቅ አጠገቧ ያሉትን የአሜሪካ የጦር ቤዞች ብትመታ ያዋጣታልና የአሜሪካ የጦር ቤዞች ከመቼውም ጊዜ በላይ ፈተና ውስጥ ወድቀዋል ነው የተባለው። በሺዎች የሚቆጠሩ የአሜሪካ ወታደሮችን የሚያስተናግዱት እነዚህ የአሜሪካ የጦር ቤዞች በኢራን ከወትሮ በተለየ ሁኔታ ቀለበት ውስጥ ገብተዋል ነው የተባለው። ምን እየተባለ ነው? ምን እየተካሄደ ነው? ጉዳዩን ይዘነዋል። ወደ ዩክሬን ጉዳይ ስናልፍ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የመከላከያ ሚኒስትራቸውን ማባረራቸውን ተከትሎ በኪየቭ ከባድ ተቃውሞ ተቀስቅሷል። የኪየቭ ሕዝብ አደባባይ ወጥቶ የዜሌንስኪን ውሳኔ ተቃውሟል። ወታደሮች፣ ወታደራዊ ጉዳይ አዋቂዎች፣ የዓለም አቀፍ መገናኛ ብዙሃንም ዜሌንስኪ ላይ እየወረዱባቸው ይገኛሉ። በዩክሬን ጦር ውስጥ የድሮን አዛዥ የሆኑ አንድ ወታደራዊ ሹም በፕሬዝዳንቱ ውሳኔ ተበሳጭተው ስራቸውን መልቀቃቸውም ታውቋል። ዜሌንስኪ የኪየቭን የፖለቲካ ሙቀት ይበልጥ ከፍ እያደረጉ መጥተዋል። የመከላከያ ሚኒስትሩ በታሪክ ታይተው የማይታወቁ ድንቅ ሚኒስትር ናቸው የሚሉት ዩክሬናውያን አንገታችንን ቀና ያደረግነው በእርሳቸው ነው፣ ዜሌንስኪ እንዲህ አይነት ስህተት ተሳስተው አያውቁም እያሉ ይገኛሉ። ነገሩ ተጧጡፏል፣ እንመለከተዋለን። ወደ መካከለኛው ምስራቅና አሜሪካ ጉዳይ መለስ ስንል ደግሞ የገልፍ ሀገራት የጦር መሳሪያ ለጉድ እየገዙ እየታጠቁ ይገኛሉ። በቢሊዮን ዶላር የወጣባቸው የአሜሪካ የጦር መሳሪያዎችም ወደ ኢራን ጎረቤቶች እየገባ ነው። ይህንንም ይዘናል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። አሜሪካና ኢራን በማታም በቀንም እየተፋለሙ ይገኛሉ። የአሜሪካ ጦር 6 ሰዓታትን የፈጀ ከባድ ድብደባ በኢራን ላይ መፈጸሙን እያሳወቀ ይገኛል። ኢራን ደግሞ በዙሪያዋ የሚገኙትን የአሜሪካ የጦር ቤዞች እያጠቃች መሆኑን በማሳወቅ ላይ ትገኛለች። በምሽትም በቀንም የቀጠለው ውጊያ ከአሜሪካ በኩል በተለያዩ የኢራን መሠረተ ልማቶች ላይ ጥቃት መፈጸሙ የተነገረ ሲሆን የኢራን ወታደራዊ አቅምን እያሟሟ ነው እንገኛለን ብላለች ዋሽንግተን። በተለይ የሆርሙዝ ሰርጥን ለመዝጋት የሚጠቀሙባቸውን መሳሪያዎች እያመከንን እንገኛለን ብላለች የትራምፕ ሀገር አሜሪካ። አደብ ብትገዢ ይሻላል ያሉት ትራምፕ ጥቃቱን አጠናክረው ቀጥለዋል። የአሜሪካ ጦር ጥቃቶች በባንደር አባስ እንዲሁም ግሬተር ተንብ እየተባለ በሚታወቀው ደሴት ላይ የተፈጸመ መሆኑን በአሜሪካ ጦር ማዕከላዊ እዝ ያወጣው መግለጫ ይጠቁማል። በቴህራን ፍንዳታዎች እንደተከሰቱ የኢራን መገናኛ ብዙሃን በመግለጽ ላይ ሲሆኑ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጌ ደግሞ የህፃናት የካንሰር ሕክምና ማዕከል አፋዝ በተባለ የሀገሪቱ ምዕራባዊ ክፍል እንደተመታ እየገለጹ ናቸው። ኩዌት የኢራንን ድሮኖች እየተከታተልኩ እየመከትኩ ነው ስትል፣ ባህሬን በበኩሏ በሀገር ውስጥ ጉዳይ ሚኒስቴር አማካኝነት ባወጣችው መግለጫ ህዝባችን ሆይ ተረጋጋ፣ የምትጠለልበትን ስፍራ ፈልግ እያለች ነው። የባህሬን፣ የኩዌት፣ የዮርዳኖስ ስሞች ተደጋግመው እየተሰሙ ሲሆን የኢራን አብዮታዊ ጦር የአሜሪካ የኮሚኒኬሽን ስርዓትን እና የነዳጅ ማጠራቀሚያ ዴፖዎችን በዮርዳኖስ እንደመታ አሳውቋል። ነገሩ መላቅጡ በጠፋበት በዚህ ሰዓት ኢራን የአሜሪካ የጦር ቤዞችን በልዩ ሁኔታ የምታጠቃበት ዕድል ሰፊ ሆኗል እየተባለ ይገኛል። ዶክተር ሙስጠፋ ፌቱሪ የተባሉ ጸሐፊ በሚድል ኢስት ሞኒተር ላይ የጻፉት ጽሑፍም ይህንን ይጠቁማል። ለምሳሌ ኩዌት ይላሉ ጸሐፊው፣ ከኢራን ባህረ ሰላጤ 150 ኪሎ ሜትር ገደማ ነው የምትርቀው። የአሜሪካ ጦር ሰራዊት ደግሞ ከ13500 በላይ ሆኖ ሰፍሮባታል።
አሪፍጃን እና አሊ አልሳሌም የተባሉ የጦር ቤዞችም አሏቸው እዛ የሚሉት ዶክተር ሙስጠፋ ኢራን እጅግ በቅርብ ርቀት የሚገኙ የአሜሪካ የጦር ቤዞችን ይበልጥ የምትመታበት ዕድል እንዳለ አንስተዋል። 2700 እና ከዚያ በላይ የአሜሪካ ወታደሮችን የሚያስተናግዱት በሳውዲ አረቢያ አልካርጅ የሚገኘው የልዑል ሱልጣን የጦር ቤዝም ከ2700 በላይ የአሜሪካ ወታደሮችን የሚይዝ ነው። እርሱም ለኢራን ቅርብ ርቀት ላይ እንደሚገኝ ይታወቃል። የአሜሪካ ጦር ማዕከላዊ እዝ መገኛ ነች የምትባለው ኳታር ከ10,000 በላይ የአሜሪካ ወታደሮችን ታስተናግዳለች። ባህሬን 9,000፣ የተባበሩት አረብ ኤምሬትስ 3,500 የአሜሪካ ወታደሮችን ያስተናግዳሉ። ባህሬን ደግሞ የአሜሪካ ባህር ኃይልንም በማስተናገድ ነው የምትታወቀው። በአካባቢው ከኦማን በስተቀር ቋሚ የአሜሪካ የጦር ቤዝ የሌለበት የለም። ኦማንም ብትሆን ወደቦቿን፣ የአየር ክልሏን ለአሜሪካ አሳልፎ ለመስጠት ስምምነት አላት። ታዲያ ሀገረ ኢራን 10,000 ኪሎ ሜትር ከምትርቀው አሜሪካ ይልቅ በዙሪያዋ የሚገኙ የጦር ቤዞች ልዩ ኢላማ ሆነውላታል። ኢራን በጎረቤት ኢራቅ ከ2500 በላይ የሚሆኑ የአሜሪካ ወታደሮችን መምታት የምትችልበትም እድል አለ። ከ900 በላይ የሚሆኑ ወታደሮችም በሶሪያ ይገኛሉ። በቱርክም የኔቶ የጦር ቤዝ አለ። እነዚህን አካባቢዎች ለይታ መምታት የምትችልበት እድል እንዳለ ይታወቃል። እናም ለኢራን ጥቃት አሜሪካ ከዚህ ቀደም አካባቢውን ይጠብቁልኛል፣ ጥቅሜን ያስከብሩልኛል፣ አሜሪካ ድረስ የሚመጣ ጦርነት እንዳይኖር እዛው ያስቀርልኛል ብላ የመሰረተቻቸው የገነባቻቸው የጦር ቤዞች ይበልጥ የምትጠቃበት ወጥመድ እየሆኑባት መጥተዋል። ይህ እንዳለ ሆኖ አካባቢው በጦር መሳሪያ ሽቅድድም ተጠምዷል። ሳውዲ አረቢያ ከአሜሪካ $2 ቢሊዮን የተጠጋ የጦር መሳሪያ እንደገዛች ተሰምቷል። የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤትም ይህንኑ ጉዳይ አረጋግጧል። $1,960 ሚሊዮን የሚያወጣው የጦር መሳሪያ ለሳውዲ አረቢያ መሸጡ የተረጋገጠ ሲሆን በሺዎች የሚቆጠሩ መሳሪያዎች ወደ ሳውዲ አረቢያ እንደሚያመሩ ይጠበቃል። APKWS የተባለው የጦር መሳሪያ ስርዓት ሳውዲ አረቢያ በጥብቅ የፈለገችው ነውና አግኝታዋለች። ከአየር ወደ አየር፣ ከአየር ወደ ምድር የሚወነጨፉ ተተኳሾችን በ10 ሺዎች ብዛት ገዝታለች ሳውዲ አረቢያ። የጦር መሳሪያ ማስወንጨፊያዎች፣ MK152 ተቀጣጣይ ፈንጂዎችና ሌሎችንም የሮኬት ሞተሮች ሳውዲ አረቢያ በገፍ እንደገዛች ነው የታወቀው። ቴክኒካዊ ድጋፍ፣ ስልጠናና ሌሎችንም በአይነት የሚቀርቡ ድጋፎችን ፔንታገን ለማድረግ ተስማምቷል ነው የተባለው። አሜሪካ አካባቢውን እጠብቃለሁ ብላ የመሰረተቻቸው የጦር ቤዞች እንኳን እነዚህን ሀገራት ራሳቸው የጦር ቤዞቹን እየጠበቀ አይደለምና ሀገራቱ የጦር መሳሪያ ሽቅድድም ውስጥ ገብተዋል ለመታጠቅ። በዚህም አለ በዚያ የአሜሪካ ጥቅም መጠበቁ አልቀረም። ምክንያቱም እነ ሳውዲ አረቢያ እየሸመቱ ያሉት መሳሪያ አብዛኛውን የአሜሪካ ነውና። በመጨረሻም በኪየቭ ተቃውሞ ነግሷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የመከላከያ ሚኒስትራቸውን ማባረራቸውን ተከትሎ ነው በኪየቭ አደባባይ ለተቃውሞ ህዝቡ የወጣው። የመከላከያ ሚኒስትሩ ሚሃይሎ ፌዶሮቭ ይባላሉ። ከዚህ ቀደም በነበረው የፒያሳ ኔትወርክ ጥንቅር ላይ ስማቸውን ጠቅሰን እንደዘገብነው ሁሉ ሰውየው የ35 ዓመት የቴክኖሎጂ ሰው ናቸው። የዲጂታል ትራንስፎርሜሽን ሚኒስትር ሆነው ያገለገሉት በሀገሪቱ ውስጥ በተለይ ከቴክኖሎጂ ጋር በተያያዘ ጦሩን ለማስታጠቅ የሰሩት ሥራ በብዙ ዩክሬናውያን ተደንቆላቸዋልና በዜሌንስኪ ሲባረሩ ጩኸቱ በርክቷል። በርካታ ሰዎች በመሃል ኪየቭ ተሰብስበው ከፌዶሮቭ ላይ እጅህን አንሳ፣ ታሳፍራለህ፣ ልናገኝ የምንችለውን ድል አታበላሽብን በማለት ዜሌንስኪ ላይ ቁጣቸውን አሰምተዋል። ከጦሩ፣ ከሚዲያው፣ ከወታደራዊ አዋቂዎች ሁሉ ዜሌንስኪ በዚህ ውሳኔያቸው ተቃውሞ ገጥሟቸዋል። ከጥር ወር አንስቶ ሀገራቸውን በመከላከያ ሚኒስትርነት ሲያገለግሉ የነበሩት ፌዶሮቭ በበርካታ ለውጦች ውስጥ መከላከያ መስሪያ ቤታቸው እንዲገባ አድርገዋል ተብለው ተወድሰዋል። ዜሌንስኪ ግን እኒህን ሰው አባረው ኢሆር ክሌሜንኮ የተባሉ በአሁኑ ሰዓት የሀገር ውስጥ ሚኒስትር በመሆን እያገለገሉ የሚገኙትን ሰው የመከላከያ ሚኒስትር አድርጉልኝ ብለው
ፓርላማውን ጠይቀዋል። ሚሃይሎ ፌዶሮቭ የተባረሩት ከጦር ኃይሎች አዛዡ ኦሌክሳንደር ሲሪስኪ ጋር መስማማት አቅቷቸው ነው የሚሉ በአንድ በኩል፣ በሌላ በኩል ደግሞ በዜሌንስኪ ትዕዛዝ መሰረት በርካታ ወጣቶች ወደ ጦሩ እንዲገቡ አላደረጉም በሚል ምክንያት ተባረዋል የሚሉ ድምፆች እየተሰሙ ይገኛሉ። ይህ ድንገተኛ ነው የተባለው የዜሌንስኪ ውሳኔ በአደባባይ ተቃውሞ እስኪያመጣ ድረስ ቁጣ ቀስቅሷል። ቢቢሲ ያነጋገራቸው ወታደሮች ሳይቀሩ ድርጊቱን እያወገዙ ይገኛሉ። ኦሌክሳንደር የተባለ አንድ ወታደር አናገርኩ የሚለው ቢቢሲ ወታደሩ የዜሌንስኪን ውሳኔ እንደተቃወመ ይገልጻል። ኦሌክሳንደር እንዲህ ይላል። ይህ ምናልባት ዜሌንስኪ ፕሬዝዳንት በነበሩበት ጊዜ ሁሉ ከሰሯቸው ስህተቶች እጅጉን የላቀ ነው ሲል የዜሌንስኪን ውሳኔ ተችቷል። በጦሩ ውስጥ እኔ የማውቃቸው ሰዎች ሁሉ የሰውየው ደጋፊ ናቸው። ለምን እንደተባረሩ አላውቅም። እኔ ራሴ ወደዚህ ጦር የመጣሁት እርሱን አምኜ ነው። እርሱን፣ አብረውት ያሉትን ባልደረቦች፣ ህልሙን ደግፌ ስመጣ እንዴት ይባረራል? በጦር ሰራዊታችንም ውስጥ በህዝባችንም ውስጥ በጣም የሚከበር ሰው ነው። እርሱን ማባረር አያስፈልግም ነበር ሲል ይህ ወታደር ይገልጻል። ማሪያ ላቭሬኔትስ የተባለች ሌላ የ31 ዓመት ወጣትም ለቢቢሲ ስትናገር እኔ ብዙ ወታደር ጓደኞች አሉኝ። እንዲሁ በቀላሉ ጦር ሜዳ ላይ ሲያልቁ ነበር። በዚህ ሁኔታ መቀጠል የለብንም። እርሱ ይህንን ለማስተካከል እየሞከረ ነው። ወታደሮችን እያነቃቃ ይገኛል። ፍጹም ስህተት ተሰርቷል ስትል ተናግራለች። በቢሮክራሲ የተተበተበውን፣ በሙስና የተጨማለቀውን፣ በሶቪየት ዘመን እሳቤ ይመራል ተብሎ የሚተቸውን የዩክሬን ጦር ሰራዊትና የመከላከያ ሚኒስቴር እያደሱት ነው፣ እያሻሻሉት ነው ተብለው የተነገረላቸው ፌዶሮቭ በዜሌንስኪ ግን ተጨክኖባቸዋል። የዩክሬን የቴክኖሎጂ ጦር ብለው ያቋቋሙ በሩሲያ ላይ የሳይበር ጥቃት እንዲፈጸም አድርገዋል ተብለው ስማቸው የሚነሳው ፌዶሮቭ የዩክሬን ሕዝብ ገንዘብ አዋጥቶ ድሮን ወደ ሀገሩ እንዲገባና እንዲመረት ያደረጉት ጥረትም በዩክሬናውያን ዘንድ ትልቅ ከበሬታ እንዲያተርፉ አድርጓል። ቢሊዮነሩ ኤለን ማስክ የሚመራው ስፔስ ኤክስ በሩሲያ ሳተላይቶቹ እንዳይሰሩ አሳምነዋል የተባሉት የመከላከያ ሚኒስትሩ ሩሲያ የምትወረውራቸውን ድሮኖች 83 በመቶ እናከሽፍ ነበር፣ እኔ ስመጣ ወደ 91 በመቶ ከፍ አደረግኩት፣ ክሩዝ ሚሳይሎችን 47 በመቶ ብቻ ነበር የምናከሽፈው፣ ከኔ በኋላ 87 በመቶ ደርሷል ሲሉ ስኬታቸውን ጽፈው ተለይተዋል። ዜሌንስኪ በፌዶሮቭ ላይ የወሰኑት ውሳኔ በርካታ ጸሐፊዎችንም ጭምር ያስቆጣ ነው። ታዋቂው ወታደራዊ ጸሐፊ ሰርሂ ስትሬንኮ በሀገራችን ታሪክ እንደ ፌዶሮቭ አይነት ምርጥ የመከላከያ ሚኒስትር ኖሮን አያውቅም፣ ቢሮክራሲውን እየበጣጠሰ የሰራውን ስራ ያየ ሁሉ ይህ አይገባውም ይላል ሲል ተናግሯል። ፓብሎ የሊዛሮቭ የተባሉ በዩክሬን ጦር ውስጥ የድሮን አዛዥ ከሆኑ ወታደራዊ ሹሞች መካከል አንደኛው በፌዶሮቭ መባረር ምክንያት ተበሳጭተው ስራቸውን ለቀዋል ይላል ዘገባው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለ ነበርኩ። ሰላም ለዓለማችን።